ሰላም ጤና ይስጥልኝ ተመልካቾቻችን ይህ ቤቴት ሚዲያ እየተዘጋጀ የሚቀርብላችሁ ፕሮግራማችን ነው ሁላችሁም በየላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳን በረከት ይላችሁ ይላል ዛሬም እንግዲህ ቆይታ የምናደርግበትን ርዕሰ ጉዳያችንን ወደ እናንተ ይዘን ቀርበናል እኔና መላከ ጥበባት ዶክተር አባ ገብርኤል እዚህ ስቱዲዮ እንገኛለን ዛሬ የምንነጋገርበት ርዕሰ ጉዳያችን ከዚህ ቀደም በተከታታይ በተለይ በዳላስ ስቴት ላይ ተፈጸመ የተባለውን የባህታዊ ነኝ ብለው ራሳቸው ወይም ርዕሰ ባህታዊ ነኝ ብለው ራሳቸውን የሚጠሩት አባ ዮሐንስ የሚባሉት አጥማቂ ነን ባይ እንግዲህ እያደረጉ ያሉትን ስርዓት ያልተጠበቀ የቤተክርስቲያኒቱን የማጥመቅ ስርዓትን ተከትሎ በጣም በርካታ ሊቃውንት ቤተክርስቲያን በዚህ ላይ ምላሽ የሰጡበት ከዛም ባሻገር ደግሞ እኛም እንደ ሚዲያ ይሄንን ጉዳይ በተለይ በዳላስ አካባቢ ላይ ቤተክርስቲያን ገዝተው በካሽ እንዲሁም መኖሪያ ቤትም ገዝተው ቤተክርስቲያን ሊከፍቱ ነው በሚል መረጃ ትክክለኛን መረጃን በማቅረብ 3 አብያተ ክርስቲያናት እንግዲህ ካሉት 8 አካባቢ ላይ የሚጠጉ አብያተ ክርስቲያናት 3ቱ ተቃውሟቸውን ማሰማታቸውን ወረዳ ቤተ ክህነቱም ለሀገረ ስብከቱ መጻፉን ይታወቃል ሀገረ ስብከቱም ደግሞ ወቅቱ ጉዳዩ የጾም ጉዳይ ነው ስለዚህ ይሄንን ጉዳይ ያየ ነው እየተመለከተ ነው ሰውየው ህጋዊ ናቸው ከቅዱስ ፓትርያርኩ ደብዳቤ ጽፈዋል ምናም በሚል እጅግ በጣም በተለሳለሰና በተለጣለጠ ወይም ደግሞ ምን ማለት ይቻላል እንደው ቃላትም የለኝምና ትልቅ ምንላቸው ሰዎች ዝቅ ብለው አንሰው ለዚህ ሲያጎበድዱ ስናይ እጅግ በጣም ያሳዝናል የሀገረ ስብከቱ ስራ አስኪያጅ የሀገረ ስብከቱ ሊቀ ጳጳስ በዚህ ጉዳይ ላይ ዋና ተባባሪ መሆናቸውን ስንዘግብ እንደነበር ይታወቃል ይበንዴ እንዳለ እንግዲህ ነገሩን በዝምታ በማየት እንግዲህ ሌሎችን ማጥያዎችን በማስፈራራት ደረጃ ክህነትን ይዛለን ምናም በሚል መንፈስ በሙሉ ልብነት ሰውየው እንግዲህ ከሀገር ከወጡ ኦልሞስት ክሎስ ቱ 2 ዓመት ሊሆናቸው ነው በአገር ጉዳይ እንግዲህ ያደርጉ የነበሩትን ሁኔታ የተመለከተ ያየ በምን እንደወጡ እንኳን ማንም የሚያውቅ የለምና የወጡበትም ጉዳይ እንግዲህ ፈርተው ያው የሚያደርጉት ነገር እጅግ በጣም ያናደዳቸው ምዕመናን ሁኔታውን በአግባቡና በስርዓት በሚያዩበት ሰዓት ላይ ሾልከው እንደወጡ የሚያሳይ መረጃዎች ናቸው ያሉን ይሄን ተከትሎ እኔ ከሀገሬ ከወጣሁኝ 1 ዓመት ከ7 ወር ሆኖኛል የሚለውን መረጃ ማቅረባችንን ይታወቃል ከዚህ ቀደም ከራሳቸው አንደበት ነገር ግን ይሄን ተከትሎ በካሽ እንግዲህ አሜሪካ ላይ መተው ቤት ገዝተው ዛሬ አሜሪካ ተቀምጠው እሳቸው ወንቅሸት ገዳም ላይ ላይቭ ፕሮግራም በየቀኑ ያስተላልፋሉ የተፈወሱ ወይም ሊፈወሱ የሚገባቸው ወይም ደግሞ እንፈውሳለሁ የሚሏቸውን ሰዎች ማይክሮፎን ስር ተቀምጠው ሰይጣኑ የሚያወጡት አይሰማኝም እስከሚልበት ደረጃ ድረስ ማለት እሳቸው አሜሪካ በድምጽ ነው የሚፈውሱት እንዲህ አይነት አስተምህሮ አንድ ስኮላር ተብሎ በኢትዮጵያ በቅድስት ሥላሴ መንፈሳዊ ኮሌጅ አስተማሪ የነበረ ሲያስተምር የነበረ ነገር መለኮትን ጠንቅቆ የሚያቅ በዚህ ጫማ እግር ስር በገንዘብ ተታሎ መውደቁን ስታይ ቤተክርስቲያን የት ላይ ነው ያለነው ሰው አላት ወይ ቤተክርስቲያን አንድ ሊቀ ጳጳስ ወጥተው በእንደዚህ አይነት መንገድ ከዚህ አልፎ እንግዲህ አሁን የሰማነውና የተረዳነው በርካታ ብፁዓን አበው ሊቃነ ጳጳሳት ከሀገር ሁሉ መጥተው ይሄንን ቤተክርስቲያን ሊመርቁ በዝግጅት ላይ እንዳሉ በርካታ ሊቃውንት ቤተክርስቲያን እንደሚሳተፉበት መረጃ ደርሶናል በዚህ ጉዳይ ላይ እንግዲህ ቆይታ አደርጋለሁ ከመላከ ጥበባት ዶክተር አባ ገብርኤል ጋራ ክቡር አባታችን መላከ ጥበባት ዶክተር አባ ገብርኤል በቅድሚያ ይፍቱን ይባርኩኝ እንዴት ዋሉ እንዴት ከረሙ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደምን አሉ መጋይጠ ቀሲስ ሳሙኤል እንዲሁም ይሄንን መርሃ ግብር በየቤታቸው ናችሁ የምትከታተሉ የእግዚአብሔር ቤተሰቦች ቤታችን ድንግል ማርያም ወዳጆች በእግዚአብሔር ስም እንደምን አላችሁ ሰሞኑን በዓለ ቅዱስ ሚካኤል ነበር እንኳን ለዚህ ታላቅ በዓል አደረሳችሁ እንግዲህ እኛም ይሄው እዚሁ በገዳም ነው አሁን ያለነው ከጀርባ መቤታችን አለች የሰመር ካምፕ ያው ልጆችም ከተንጫጩ እንግዲህ ቅርበሉን ማለት ነው በጣም ብዙ ልጆች አሉ አሁን ሞጣ ብዬ ነው ዝም በሉ የመጣሁትና እንግዲህ እኔ በዚህ ሁኔታ ነው ያለሁት እናንተ እንዴት ናችሁ እግዚአብሔር ሰላም ከሁላችን ጋር ይሁን እግዚአብሔር ስለኝ መላእክት ጥበባት ዶክተር አባ ገብርኤል ይገባኛል እኔም አንዱ ተሳታፊ ነኝ በዛ ውስጥና በርካታ ልጆችም እንዳሉ አይቻለሁ ሰምቻለሁ እግዚአብሔር ስለኝ ከልብ ነው ማመሰግነው በእውነት ካሉት ጊዜ ይሄንን ጊዜ ሰውተው በዚህ ሚዲያ ላይ በተለይ ደግሞ በዚህ ርዕሰ ጉዳይ ላይ እንድንነጋገር በመምጣቱ በጣም ደስ ይለኛል እንግዲህ እኔም በጣም ነው ማመሰግነው ይሄ ቤተክርስቲያን አንገብጋቢ ጉዳይ ነው ለሚያወሩት
እንዳሉትም የሰመር ካምፑም እርሶ ብዙ የሚያግዙን የሚሳተፉበት ነገር ነው። በነፍስም በስጋም ልጆቻችን የሚጠቀሙበት ነው። በእውነቱ አሁን ዛሬ የጥምቀት መርሃ ግብር ነበርና አንዳንድ ቤተሰብ የተለያየ ችግር አለ። ያው እንደሚያውቁት የሀገር ኦቲዝም ADHD ምናምን ይባላል እና እንደዛ አይነት ነገሮች ሲኖሩ አንዳንዶቹ ይነግሩናል፣ አንዳንዶቹ አይነግሩንም እና የሚገርሙት ከሄዱ በኋላ እነዛ ሰዎች ከዛ ነገር ድነው እንትን ሁሉ ያመጡልኛል። የዶክተር ምስክር መጀመሪያ አለበት በኋላ የለበትም የሚለውን ነገርና ይሄ ከትምህርቱን ባሻገር ያለው እዚያም በየቀኑ ጸበል መጠመቅ ቅዱስ መቀባቱ ያለው መንፈሳዊ ነገር ይሄ ዓለም ያልፈታውን ነገር ራሱ ሲፈታ ራሳቸው ወላጆች ናቸው። እኛ አልነገርነውም ይቀርባሉን ግን በቃ ጎን ለጎን እንደዚህ ሆኖ እዚህ ጋር ደርሷል ብሎ ይነግሩኛልና ቀላል አይደለም። በዚህ ዘመን በነፍስም በስጋም ልጆችን ለማትረፍ መሞከር በጤናም ማለት ነውና ይሄ እንዲሆን ሁለት አካላት ሆነው አመሰግናለሁ። አንደኛ ወላጆች አምነው ቤተክርስቲያን አምነው ነው እንደዚህ ልጆቻቸው የሚልኩት። በጣም እንግዲህ ልጅ ነገር ያውቁታል። እርሶ ልጆች እዚህ ሆነው ልጅን ጠዋት ማታ የሚታይ ልጅ እንደው በቃ ለቤተክርስቲያንም እንደው ለልጁም ተብሎ ለመስጠት ለ4 ሳምንት በጣም አንዳንዱም 8 ሳምንት ይሄ በጣም 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 ትልቅ ቆራጥነት ይጠይቃል። ሁለተኛ ደግሞ ይሄ እንዲሆን ደግሞ እንደርሱ አይነት ወንድሞች አባቶች ደግሞ በየሚዲያውም በየምኑም አስተዋውቀው ኃላፊነት ወስዳችሁ በእውነት በቤተክርስቲያንም በእኔም እንደባለው እንትን ብትወስዱ ትጠቀማላችሁ ብላችሁ የምትልኩልን በተለይም ኢትዮጵያ ቤተሰብን በጣም 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 ነው የማመሰግነው። ከዚህ ሳሙኤል በጣም ነው የምናመሰግነው በእውነት እና እኔ ይገርመኛል 4 ዙር እንግዲህ ከ300 ተማሪ በላይ ነው የመጣውና አሁን ዝም ብዬ አንዳንዴ ሳስበው ጉዳዩ ውስጥ ሆነን ስናስብና ወጣ ብለን ስናስብ አንድ አይደለም። ወጣ ብዬ ሳስበው ይወላጅ ልጆቹን እንደ ቤተክርስቲያን ምን ያህል ቢያምን ቢወድ ነው። በዚህ በአሜሪካ በተለይ ከአበሻ ሜንታሊቲ አንፃር ለልጁ ሰፍሳፋ ነውና ይሄንን ማድረግ በጣም ትልቅ ነገር ነውና ወላጆችንም ሚዲያዎቻችንንም በጣም እናመሰግናለን። እኛ ደግሞ ፈተና ደግሞ ከባድ ነው መምህር የሚገርሙት እዚህ ልጆቹ ሳይመጡ እና ከመጡ በኋላ ያለው አንድ አይደለም። ሲመጡ የሆነ ፈተና ይመጣል እና ራሱ የአጋንንቱ ቅናት ራሱ ቀላል አይደለምና ይሄንን ደግሞ አልፎ ደግሞ መሄድ ደግሞ ቀላል ስላልሆነ ይሄንን የምትከታተለው በጸሎታቸው እንድታስቡንና ልጆቻችን ለምን ፈልገው ዓላማ እንዲውሉልን ለቁም ነገር እንዲደርሱልን እንዲሆን ያው ተመልካቾቻችንንም በጸሎት እንዲያስቡን ለምናለን። እንግዲህ ወደ ጉዳያችን እንግባ። እግዚአብሔር ይስጥልኝ አባ ከልብ አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ የድምጽ የሚሰማችሁ ይመስል የሚታያችሁ ሁላችሁ እለት እንግዲህ የአብያተ ክርስቲያናት ጉዳይ ያሳስበኛል እንዳለ ብርሃነ ቅዱስ ጳውሎስ የሚሰማ ሚኖር የማይሰማ ሚኖር ያለው ነባራዊ ሁኔታ በግልጽ ግን መናገርና ማሳወቁ ተገቢ ነው ብዬ አምናለሁ። ይሄ በኔ ብቻ ሳይሆን ከኔ ጋርም ያሉ ወይም ደግሞ ይሄንን አቋም የሚደግፉ ወንድሞች የሚሉት ነገር ነው ከአንዳንዶች በስተቀር ማለት ነው። እኔ ማንም ይሁን ማንም ወዳጄም ይሁን የቅርብ ማቀውም ይሁን በመጀመሪያ እንናገራለን። የተናገርነው ንግግር የማይመስል ነገር ከሆነ ከቤተክርስቲያን ውጭ ከሆነ እንሞክራለን መመለስ የሚችልበትን መንገድ። ነገር ግን አሁን የምናያቸው ነገሮች ግን በተለይ ገንዘብና ስልጣን ያለውን ሰው መጠጋት እንደ አንድ አማራጭ የሆነበትን መንገድ እናያለን። ክቡር አባታችን እንግዲህ እኚህን ሰው ባህታዊ ነኝ በሚል የህዝብን ስነልቦና በመስለብ በርካታ ወንጀሎችን ሲፈጽሙ የነበሩ እንደነበረ በኢትዮጵያ ውስጥ ከኔ በላይ ጠንቅቀው ያውቋቸዋል እርሶ ማለት ነው። በጣም በሚገርም ሁኔታ የዛሬ 28 ዓመት አካባቢ ዛሬ የሰማሁትን ነው የምናገረው ቅዱስ ሚካኤል ቤተክርስቲያን ንክስ ላይ ነበርኩኝና የዛሬ 28 ዓመት አካባቢ እኚህ ሰው ከቤተክርስቲያን ደጃፍ አካባቢ ላይ ተከራይተው የሚያደርጉትን ነገር ይከተላቸው የነበሩ ሰዎች 7-8 የማይበልጡ ሰዎች ትክክል እንዳልሆነ ሲነግሯቸው የነበሩ ሰዎች በመጀመሪያ ደረጃ ከነዚህ ከ8 ሰዎች ጋር የተጣሉት አሉ። በጣም በሚገርም ሁኔታ ታዲያ እነዚህ ሰዎች የተወሰኑት ውጭ ሀገር ነው ያሉት። ከቀጠሉት ጸጉር ጀምሮ ውሸት እንደሆነ የውሸት ጸጉር እንደቀጠሉ የሚያሳዩበትና ማለት ምንድነው እኚህ ሰው ፍጹም የባህታዊነት መንፈስ የሌላቸው ባህታዊ ነኝ የሚለውን
መስፈርት የማያሟሉ በቲፎዞና በደጋፊ ብቻ ያሉ ሰው መሆናቸውን በተደጋጋሚ ስንዘግብ እንደነበር ይታወቃል። አሁን ይህ በእንዲህ እንዳለ እንግዲህ በርካታ ሰዎችን ሲያታሉ የነበሩ ሰው ናቸው እኚህ ሰው። ዛሬ እንግዲህ አገር ቤት አልሳካ ሲላቸው አሜሪካ መጥተው ይሄ የምታዩትን ቤት ገዝተው ቤተክርስቲያን ገዝቻለሁ በሚል መንፈስ ያለ ሊቀ ጳጳሱ ፈቃድ ይሆናል ብለን አናስብም። መጀመሪያ ቤተክርስቲያኑ ከመገዛቱ በፊት ላይሰንሱ ወጥቷል። ቤተክርስቲያኑ የተገዛበትና ላይሰንሱ የወጣበት ቀን የተለያየ ነው። አደሴም ታይም ቤተክርስቲያኑ ከተገዛበትና ፍቃድ ከወጣበት እና አገረ ስብከቱ ፍቃድ የተጠየቀበት ቀን የተለያየ ነው። በዚህ መንገድ እንግዲህ የአገረ ስብከቱ ዋና ስራ አስኪያጅና ሊቀ ጳጳሱ በዋነኛነት ከኚህ አባት ዳጎስ ያለ ጥቅም ከማግኘታቸው አንፃር የተነሳ በእኚህ አባት እግር ስር ወድቀዋል ማለት ነው። እኔ እንዳው አባታችን ነገሮቹን ቀለል እያደረግናቸው እንድንሄድ ዛሬ በተከታታይ ተመልሰን እንመጣበታለን። አሁን እንድንመጣበት ያሳሰበን ነገር ምንድነው? እኚህ አባት ይሄን የከፈቱትን ቤተክርስቲያን ከቅዱስ ፓትርያርኩ ደብዳቤ ይዘው መጥተዋል ብለው ሊቀ ጳጳሱ አውደ ምሕረት ላይ ወጥተው ሲናገሩ ነበር። እኛ ደግሞ ቅዱስ ፓትርያርኩ ይሄን ደብዳቤ ቤተክርስቲያን ክፈቱ ብለው በተአምር አይጽፉም ብለን ነበር። ያንን ነገር ለማድረግ ያለ የሌለ ኃይላቸውን በተለይ የአገረ ስብከቱ ስራ አስኪያጅ እኔ እጅግ በጣም ትልቅ ቦታና ክብር የምሰጠው ታላቅ ሰው ነበር። ግን በዚህ ደረጃ እንደዚህ ወድቆ አንድ ስኮላር ቴዎሎጂያንን የሚያስተምር ሰው በዚህ እግር ስር ወድቆ እኚህ አባት ንጹህ ናቸው ቀንታችሁ ነው ብሎ መናገሩ ይህ ሰው የጥቅም ሰውና ጥቅም ባለበት ገንዘብ ባለበት እኔነቱን የሚያስቀድም ሰው መሆኑን ተረድቻለሁ። ከዚህ አንፃር ቅዱስ ፓትርያርኩ ጽፎልናል ያሉ ጳጳሳት ዛሬ ከኢትዮጵያ ፈልሰው ይህን ቤተክርስቲያን ለመመረቅ መጥተዋል። ምርቃቱ የፊታችን ነው። ትክክለኛ ቀኑን እናሳውቃቸዋለን። ጳጳሳት ከቅዱስ ፓትርያርኩ ደብዳቤ ይዘናል፣ ቅዱስ ፓትርያርኩ ባይገኙም እናንተ ሂዱ ብለው ከቅዱስ ፓትርያርኩ ጽሕፈት ቤት እንዴት ደብዳቤው ሊወጣ ቻለ? ብፁዓን አበው ሊቃነ ጳጳሳትስ የምናምናችሁ ተስፋ የምናደርግባችሁ ዛሬ በዚህ ቦታ ላይ ለመገኘት ራሳችሁን እንዴት ወሰናችሁት? ምን ቢሰጣችሁ፣ ምን ቢከፈላችሁ፣ ምን አይነት ነገር አይታችሁበት ነው? ከዚህ ቀደም የተዘገበውን አልሰማችሁም የሚሉትን ነገር እናያለንና በአጠቃላይ እኔ በተለይ እንደነዚህ አይነት ነገሮች ዳላስ ላይ ተፈጽሟል። ይሄ አባታችን ዳላስ ስቴት ላይ ነገ ጠዋት ምን ሊያሳየን ይችላል የሚለውን ነገር ባህታውያን ከሀገር ባህታውያንን የሚሉ ሰዎች ወይም አጥማቂነን የሚሉ ሰዎች በዚህ በአሜሪካ ውስጥ ቤተክርስቲያን መመስረታቸው ምን ሊያሳድር ይችላል ነው? ምን ሊያሳድር ይችላል አባታችን? እሺ እንግዲህ አምላካችን እግዚአብሔር በመካከላችን ሆኖ ጉባኤያችን ይባርክልን፣ ምንናገርበትን አንደበቱን እርሱ ያቀብለን፣ ምዕመናንም ሰምተን የምናስተውልበትን ተናግረን ብቻ እንዲቀር ሳይሆን በሰዎች አእምሮ ውስጥ ገብቶ ለቤተክርስቲያን የሚጠቅም ነገር እንዲሆን እንማጸናለን። እግዚአብሔር ከሁላችን ጋር ይሁን፣ በመካከላችን አይለየን። በእውነቱ የኛ ቤተክርስቲያን አሁን ይሄ አሁን እርሶ ሲናገሩ አንድ ነገር ትዝ አለኝ በህሊናዬ። አንድ አባት አንድ ቦታ ላይ ይሄዳሉ። ጳጳስ ናቸው ነው የሚባለው፣ የታወቁ ሰው ናቸው። ይሄዱና የፐብሊክ ስብሰባ ላይ ነው፣ ህዝባዊ ስብሰባ ላይ እና ባለስልጣናት አሉ፣ የመንግስት ባለስልጣናት ሄደው ገብተው መርሃ ግብራቸውን ጨርሰው ወደ ውጭ ሲወጡ ያ ባለስልጣን ይከተልና በጣም የተለየ ትህትና ያሳያቸዋል። ጉልበታቸውን ይስማል፣ መኪና ከፍቶ ያስገባቸዋል ምናምንና ሰውየው ባለስልጣን ስለነበር በጣም ይደነቁና አባትኛ አባት በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እንደው ግን እንደ የቤተ ክህነት ሰው ትመስላለህ፣ ትህትናን ሳየው የቤተ ክህነት ሰው ነው ወይ አሉት። እና እሱም አለ አዎ የቤተ ክህነት ሰው ነኝ። የቤተ ክህነት ሰው እኮ በብዙ ቦታ አለ፣ በመንግስት መስሪያ ቤትም በተለያየ ቦታ አለ። እኔ እንደውም የሚመስለኝ የቤተ ክህነት ሰው የሌለው ቤተ ክህነት ብቻ ይመስለኛል አላቸው ይባላል ያ ሰው። እና ሰውየው በጣም ተደንቀው ነው መጥተው የተናገሩት። አሁን እርሱ የሚገልጿቸው ዛሬ የቤተክርስቲያን ልጆች የሚባሉ ዛሬ ለቤተክርስቲያን ይቆረቆራሉ የሚባሉ ዛሬ የቤተክርስቲያን መሪ የሚባሉት ሊቃነ ጳጳሳት ትላንትና ቤተክርስቲያኒቱ ላይ ትልቅ ኢንፍሉዌንስ ነበራቸው የሚባሉ እንግዲህ ዳንኤል ክብረት ቤተክርስቲያን ላይ በቃ ይለውጣሉ፣ ዘመኑን ያሻግራሉ፣ በመጽሐፍ በአንደበታቸው ታምር ሰርተው ቤተክርስቲያኒቱን የ21ኛ መቶ ክፍለ ዘመን ቤተክርስቲያን ያደርጓታል። ለ21ኛው ቤተክርስቲያን የምትመጥን ቤተክርስቲያን ማለት ያ መንፈሳዊውን አይደለም፣ ሃይማኖት አይደለም፣ አስተዳደሩ የሚመጥን ያደርጋሉ ተብሎ ተስፋ የተጣለባቸው ብዙ የተጨበጨበላቸው
ብዙ የተወራላቸው የተባለላቸው በእውነት ሲነኩ እንኳን በሆነ አጋጣሚ እንኳን ሲነኩ ማህበረ ምዕመናኑ ልክ ቀፎ እንደተነካ ንብ ግልብጥ እያለ በፌስቡክ የሚናገርላቸው የሚመሰክርላቸው ካስታወሱ አንድ ጊዜ ፕሮፌሰር መስፍን ታላቅ የቤተክርስቲያን ዋልታ የሆኑ ፕሮፌሰር መስፍን አሁን ከዚያ ዓለም የተለዩት እና ዳንኤል ክብረት የሆነ መጽሐፍ ተለዋውጠው እንጂኛን የሚያህሉ በእውነት በአንድ ሰዓት በመቶ ሰው የሚገመቱ ታላቅ ፕሮፌሰር በሶስት ክፍላት ዘመን በሪሰርችም በትምህርቱም በአዲስ አበባ ዩኒቨርሲቲ ማስተማር የሚታወቁትን ሰው ለዚህ ሰው ተብሎ ምን ያህል እንደተሰደው ኋላሳቸው መጥቶ ሰውየው ለካ ደብተራ ነው ብዙ ደጋፊ ያለው ምናምን ብሎ ጻፉ። እንደዛ ይደረግላቸው የነበሩ ሰዎች እኔ ያስታውሳለሁ ባህር ዳር ያለው ዳንኤል ክብረት መጣ ሲባል ያቃም ነው የቤተክርስቲያን ልጆች ዛሬ ባሩሳና አባላት ብዙ በግቢ ጉባኤ ከኛ ጋር የነበሩ ሰዎች እዛ ባህር ዳር የሆነ ታሪክ አለውና ይጻፍበታል ተጽፎ ጊዮርጊስ ላይ የሚጣል ሰው እንዲያነበው ይሄንን የሚያደርጉ በእውነቱ የቤተክርስቲያን ሰዎች አልነበሩም በሰዓቱ እና ክፉ ነገር ይጻፍበታል እንዲያርጎ ልጁ እንደዚህ አርጎ በዚህ ወጥቶ በዚህ ወርዶሚና እየሄድን ከግቢ ጉባኤ እግዚአብሔር ምስክር ነው ከግቢ ጉባኤ ድረስ ከግቢ ከፔዳ ከፖሊ ታሄዶ ያን ወረቀት የተሰበሰበ ይቃጠል ነበር ቤተክርስቲያን እንዳትነቀፍ የወንድም ሞራሉ እንዳይነካ እየተባለ እና እንደሚደረግላቸው ሰዎች ዛሬ የት ነው ያሉት? ዛሬ ቤተክርስቲያኒቱ ዛሬ ኮኔና እርሱ እዚህ በመናወራበት ሰዓት ታላቅ የቤተክርስቲያን ሊቅ ታላቅ የቤተክርስቲያን ዋልታ ምናልባትም አሁን በዚህ ዘመን ቤተክርስቲያኒቱ ቀርታዋታል አልቆባት ሰዎቿ ቀርታዋል ብለን ከምናስባቸው ትልቁ አባቴ ታባብ እኔ በአይኔ በብረቴ አይቼ የምመሰክርላቸው እንደ አንድ ቅዱስ እንደዚህ የምንሳለማቸው አባት እስር ቤት ናቸው በዚህ ሰውዬ ምክንያት በዚህ ክፉ መሰሪ የዛሬ ዓመት ጽፎ ነበር ይንታ ይባቤ ዝማሉ ምናምን እና እንግዲህ ይመልከቷ እኛ አባት እንደ ታቦት የምናሳለማቸው የቅኔ ሊቅ የሐዲስ ኪዳን ሊቅ የሐውሻሩ ሊቅ የፍትሐ ነገሥቱ ሊቅ የሚገርሙት እኔና እሳቸው በ96 ዓመተ ምህረት መራዊ የሚባል ቦታ ለአገልግሎት ሄደን እኛ ወንበር ላይ ስንቀመሳቸው መሬት ተቀምጠው ተራቸው ሲደርስ ተነሱ የሚያስተምሩት የተለዩ መንፈሳዊ ይህንን ዓለም በፍጹም የናቁ ደግሞ የሚገርሙት በመንግስት ደረጃ ደግሞ በልማት የሚሸለሙ በየዓመቱ የሚሸለሙ ሰው ናቸው ምድረ ገነት ነው የሚመስለው ይሳቸው ገዳ በቃ የማይዘራ የማይተከል ነገር የለም የውሃ ልማቱ መስኖ እንግዲህ በተለያየ መንገድ በተለያየ መጽሐፍ ላይ እኛ አባት ይገለጣሉ መጓ ላይ በቀጽል ስም አባ ገብረ ጻድቅ ወለ ጻድቅ ተብለው የተቀመጡኛ አባት ናቸው የዘመኑ ልዩ ሰው መጻዩን ዓለም ያወቁ የተረዱ ባለፈው ዓለም ዘመን ላይ ቆመው የመጻዩን ዘመን የተረዱ ሰው ናቸው እኚህ ሰው የታሰሩት በቤተ ክህነት ሰዎች ነው ትናንትና የቤተክርስቲያንን ጦት በሚጠቡ ቤተክርስቲያኒቱ ባገነነቻቸው ሰዎች ሊቃነ ጳጳሳቱ ለዚህ ክብር የበቁት ለዚህ ማይረግ የበቁበትን መንገድ ረስተዋል ዘንግተዋል እና ዛሬ ቤተክርስቲያን ልጅ የላትም ያ መጻጉ እንዳለው አልበየሰብ እንዳለው የኛ ቤተክርስቲያን አልበየሰብ ሰው የለኝም ልጅ የለኝም ልጆቼ በገንዘብ ልጆቼ በጥቅም ልጆቼ በሚያልፍ ነገር እየሸጡኝ ነው እየለወጡኝ ነው የምትልበት የምታረክስበት ዘመን ይመስለኛል የኛ ዘመን እና ያ ሰው እንዳለው የቤተ ክህነት ሰው ማን ነው ዛሬ ተማረው ማን ነው አዋቂው ማን ነው ዛሬ ጳጳሱ ማን ነው ዛሬ መነኩሴው ሁሉ ነገር ከጥቅም ሁሉ ነገር ከገንዘብ እንዴ አንበሳው አረጀና የድመት አይነት ተተከለለት አይኑ ሲጣባ የድመት አይነት ያ አንበሳ ስጋ የሚያይ ነበረው ምን ማየት ጀመረ አይጥ ዛሬ ሁሉ አይኑ ነገር ተጠቅላላ በጥቅም ጠቅላላ የሚያየው የጊዜያዊ ነገር ሐላፊን ነገር እና ካልሆነ በስተቀር ይሄን ሰው ያይቶ ተመልክቶ በዚህ በተሰራው የሐሰት የዊግ ሹሩባ መገንዘብ የሚያቅተው ሰው አለ እንኳን በቴዎሎጂ ደረጃ አይደለም አለ በሊቃነ ጳጳሳት ደረጃ አይደለም አለ በእኛ ቤተ ክህነት ደረጃ እንዲህ ይሄንን ራሱ አይቶ አያጸይፍም የሁሉ ድሪቶ ምንድነው የሁሉ ድሪቶ የሁሉ ሹሩባ ምንድነው የሐሰት የዊግ
ትራንትና አቶ ደርሶ ተብሎ ባህር ዳር መዘጋጃ ላይ ዘበኛ የነበረ ሰው ኦሎፍ የሰደን ዞር ብሎ ዊግ አሰርቶ አስቀጥሎ እንቧበሉ ሲል ይሄንን የሚረዳ ጭንቅላት አይደኮ ቴዎሎጂ አይደለም። አንድ ተራ ክርስቲያን መሆን ያስፈልጋል። ይቅርታ መሆን ይበቃል። አንድ ተራ ክርስቲያን መሆን በቂ። ይሄን ካለ መረዳት አይደለም። ቀድም እርሶ እንዳሉት እንደገረጋገሙት የኛ ዘመን ሁሉ ነገር በጥቅም ተላልፎ የተሰጠበት ዘመን ነው። ዛሬ አባቶቻችን ብቻ ይወሉት እርሶ ስልጣንም በሆነ ምክንያት ይጡ ሁለት ሚስትም ሶስትም ያግቡ ካህኑ ነው። ዋናው ከመኒ ነው ይሎታል። ገንዘብ አያምጣ ብቻ። ገንዘብ ካመጣ ምንም ችግር የለም። ብቻ ገፋ ያድርግ። የቋንቋው ራሱ ይሆናል። ቋንቋቸው እንኳን ገፋ ያደርግም እንዴ? ገንዘብን አይመጣም እንዴ? እንደዚህ ነው የሚባለው። ድንገት የሰሙ እንኳን ካህናት ሳይቀሩ እየደነገጡ እና የቤተ ክርስቲያን የሚባል ነገር ዛሬ በዚህ ዘመን ሃይማኖት የሚባል ነገር በዚህ ዘመን የለም። እኔ በእውነቴን ነው የምነግሮት ከቀን ወደ ቀን በጣም ተስፋ የሚያስቆርጥ ደረጃ ላይ ደረስን እና ይሄን ሰው አምጥቶ አሜሪካን ሀገር ቤተክርስቲያን እንዲያቋቁም የሚረዱት መርዳት እንኳን አይምሰሩት ሽንጣቸውን ገተረው ነው አሉ እኮ እዛ ሀገር እስከ ተቃባስ እኔ ከዚህ በፊትም መስክሬላቸዋለሁ። ታላቅ የተማሩ ሊቅ እንደሆኑ የሚታወቁ ናቸው። በጎንደር መንበረ መንግስት ላይ አዲስ ኪዳን ያስተምሩ የነበሩ ደግሞ አረጋዊ ሊቀ ጳጳስ ናቸው። ሽንጣቸውን ይዘው የሚከራከሩት እንጂ ናቸው። ቤተክርስቲያና ያላወገዘችውን አናወግዝም። ቤተክርስቲያን ወንጀለኛ ያላላችሁን ወንጀለኛ አንልም። ህገ ወጥ ነው ያላላችሁን ህገ ወጥ ነው ብለን አንመሰክርም። ይችን ቃል ያዙልኝ። ቤተክርስቲያን ይባለው ማን ነው? ለማህል ኤጲስቆጶስ በያለው ቤተክርስቲያን ኤጲስቆጶስ ባለበት በዛ ቤተክርስቲያን አለች ነው የሚለው ፍትሐ ነገሥቱ። እሳቸው አይደሉም ቤተክርስቲያን? እሳቸው አይደሉም ወይ መመርመር ያለባቸው? ሀገር ስብከታቸው ላይ ሲመጣ የመጨረሻው የመንፈሳዊ ጉዳይ እኮ ወሳኝ እኮ የሀገር ስብከቱ ሊቀ ጳጳስ ነው። እሳቸው ደግሞ ይህን ሰው የመመርመር ያለባቸው፣ እሳቸው ደግሞ ማጣራት ያለባቸው። ከሳቸው በላይ ለዛ ሀገር ስብከት ማንም የለም። የመጨረሻው የሚገርሙት በይግባኝ ወደ ቤተ ክህነት እንኳን የሚኬደው አስተዳደራዊ ጉዳይ ከሆነ ነው። አስተዳደራዊ ጉዳይ ከሆነ ቋሚ ሲኖዶስ ሳይሆን ምን አተጉባኤ ሃይማኖትን በሚመለከት መንፈሳዊነትን በሚመለከት የመጨረሻው ስልጣን የተሰጣቸው ለሳቸው ግን ቤተክርስቲያን ያረጋገዘችው ይላል። ሌላ ናት ለሳቸው ቤተክርስቲያን ይሁን። እሳቸው ቤተክርስቲያን ትባል የሆነች ተቋም ናት፣ የሆነች አፋፍንጫ የሌላት ምናባዊት ናት ማለት ነው። ቤተክርስቲያን ግን እሳቸው ናት። እሱ ነው የምትለው አይደለም በአፋቸው በቃላቸው ተናግረው ቀርቶ እሳቸው ያሉበት ለምሳሌ አንድ ሊቀ ጳጳስ እርሶ ቢመጡ ያ ቤት ለጊዜው ቤተክርስቲያን እሳቸው ናቸው እኮ ታቦት የሚሉት። እሳቸው ከቤተክርስቲያኑን ለውጠው ህንፃውን ግንቡን ቤተክርስቲያን የሚያሰኙት። ይሄ ራሱ አንድ ትክክለኛ ነገር አይደለም። በእውነት በታላቅ አክብሮት ምንም ያሉ አባት እንዲህ ማለት ራሱ ይከብዳል። ግን በታላቅ አክብሮት ቤተክርስቲያን እሳቸው ናቸው። መጥቶ ሊቀ ጳጳሱ ሲጠይቅ ከሰሜን ተልቆ ከፓትርያርኩ ተልቆ የሚባል የላትም። እንዲህ አይነት የለም። የትኛው ቦታ ላይ ሲጠቀስ ፓትርያርኩ ከፈቀዱ ቤተክርስቲያን ይፈቀዳል የሚል የለም። ሊቀ ጳጳስ ነው የመጨረሻ በክህነት ላይ በቤተክርስቲያን ላይ የመጨረሻው ስልጣን ያለው ሊቀ ጳጳስ ነው የሀገረ ስብከቱ። ይሄ ማመካኛ ምናልባትም ይሄ ዘዴ እሳቸው ለማምለጥ ወይንም እዛ አካባቢ ያሉ ሰዎች ለማምለጥ እዛ ቤተ ክህነት ካሉ ሰዎች ጋር ተሞዳምደው የሆነ ነገር ተጽፈው ካልሆነ ሰቀረ ፓትርያርኩ ይሄን አይመለከታቸውም። የፓትርያርኩ ስልጣን ህገ ቤተክርስቲያን የሚሆን ንግለጣላው ህገ ቤተክርስቲያን ተቀምጦ የመጨረሻው ስልጣን ባለቤት እሳቸው ናቸው። እኔ እኮ የገረመኝ ነገር ሌላ እኮ አይደለም። አሁን እኛ አባት ከቅዱስ ፓትርያርኩ ደብዳቤ ይዘዋል አሉ። በየትኛው ደረጃ ነው ቅዱስ ፓትርያርኩ አሜሪካ ደብዳቤ እንዲከፈት የሚጽፉት? ሲጀመር ቅዱስ ፓትርያርኩንና አሜሪካን ያለውን አገረ ስብከት ወይም ደግሞ አገረ ስብከቱ ከአጥቢያው ጋር እጅግ በጣም የተራራቀ ሰንሰለት ባለበት ሂደት ውስጥ እንዴት ነው ሊገናኝ የሚችለው? ከዛ ሲቀጥል እንደገና አሁን ቅዱስ ፓትርያርኩ ልክ የቁም እስረኛ አድርገው የውጭ ሀገር ኤምባሲንና የውጭ ሀገር ባለስልጣናት መጥተው ተቀበሉ የሚል ዜና ካልሆነ በስተቀር ቅዱስ ፓትርያርኩ ሲጀመር አሁን ባለበት ሁኔታ ላይ እውነት እንነጋገር ከተባለ በበዓላትና በቦታ ላይ ሄደው ቅዱስ ፓትርያርኩ ቃለ ምዕዳን ሰጡ፣ ቅዱስ ፓትርያርኩ ይህንን ቡራኬ ሰጡ የሚባልበት አለ እንዴ?
ኢትዮጵያ ውስጥ ያልተፈጸመ ነገር አሁን ከቅዱስ ፓትርያርኩ ደብዳቤ ይዘናል ብለው የመጡ ጳጳሳት ብቻ ናቸው የሚደንቁኝ። ይህንን ስራ የሰራው የሀገረ ስብከቱ ስራ አስኪያጅ ነው። እንስማውና አባታችን የሚሉትን ይላሉ። ሀገረ ስብከቱ የምንሰራው ካህናቱ ወደ 13 እንሆናለን። እኔ 13ኛ ነኝ። ብቻዬን አልሰራም። ሌሎችም የሚረዱን በሌላ መንገድ ጥቂቶች ምዕመናን አሉ። እነዚያ ሲጨመሩ እንበዛለን እና አንስተን ጥለን ሁሉን ነገር ተወያይተን ፍትህ እንዳይጎድል ነው እና ይሄ ማመልከቻ ሲመጣ ማመልከቻው በሀገር ቤት የተሰሩትን አብያተ ክርስቲያናት በቁጥር 1 2 ብሎ ያሰሯቸውን አሁንም በማሰራት ያሉትን አብያተ ክርስቲያናት አሁንም በዚያው በሀገር ቤት የሚያስተዳድሩ ገዳም ምን እንደሆነ ማን እንደሆኑ ይሄን ሁሉ ተጠቀሱ። በኋላ የቅዱስ ፓትርያርኩን ዓለም አቀፋዊ ፈቃድ ያለውን ደብዳቤ ይዘው መጡ። ያንን እንምከርበት እንስከርበት እንዲያውም የጾም ውስጥ ያልፍ ድረስ ይሄ ይቆይ እሳቸውንም ይታገሱን ብለን ይህን መልእክት አስተላለፍን። እሳቸውም ተቀበሉ። ደብዳቤያቸውም ደርሶኛል እጠብቃለሁ አሉ። እንግዲህ ይሄ ነው ይታያችሁ። እንግዲህ የቀድሞ አባባል ምን በጣም በሚያሳዝን መንገድ እንግዲህ ይህ ድምጽ የሚሰማችሁና የሚመስል የሚታያችሁ አንድ የሀገረ ስብከት ሊቀ ጳጳስ እንግዲህ በሀገረ ስብከቱ ስር ያሉትን ምዕመናንና ምዕመናትን ጠብቆ በማስጠበቅ ደረጃ ከፍተኛ ስራን እንደሚሰራ አምናለሁ። ከንግግራቸው እንደምናየው ግን ፍትህ እንዳይጓደል ብለን 13 ነን የምንሰራው አሉ። ሲጀመር 13 ማለት ተስማሙበትም ሀቅና እውነት መሬት ላይ ያለው እውነት። ከዛ ሲቀጥል እንደገና የቅዱስ ፓትርያርኩን ዓለም አቀፋዊ ፈቃድ ይዘው መጥተዋል። ዓለም አቀፋዊውን ፈቃድ ይዘው ከመጡ በኋላ እንድንወያይበት ስብሰባ ተቀመጥናል። አሁን ይቺን ቃል ዓለም አቀፋዊ ፈቃድ የምትለዋን ቃል ለመጠበቅና ለማስጠበቅ ቅዱስ ፓትርያርኩ እንዲገኙ ተጋበዙ። የት ላይ? የወንቅሸቱ ሰውዬ ባህታዊ ነኝ የሚሉት ሰው ዳላስ ላይ ቤተክርስቲያን በካሽ ገዝቶ ስለከፈተ ያን ቤተክርስቲያን ሊመርቁ ፓትርያርኩ ተጋበዙ። ፓትርያርኩ ደግሞ እርሶ የማይገኙ ከሆነ ደግሞ እባክዎት ከሌን ጳጳሳት ይዘዙልን። እነዚህ ከሌ ጳጳሳት ወፈር ያለ ዳጎስ ያለ ገንዘብ ከሰጠናቸው አሊያም እንደገና ደግሞ በቃ እንደፈለጉ የውሃ መንገድ ማፍሰሻ የሚፈልጉትን አቅጣጫ ለሀገረ ስብከታቸው ከሰጠናቸው እነሱ ፈቃደኛ ይሆናሉ። የምናምናቸው የምናከብራቸው ጳጳሳት ዛሬ ይሄን ደብዳቤ ይዘን መተናል ብለው ይሄን ቤተክርስቲያን ሊከፍቱ ነው። በጣም በሚያሳፍር መንገድ አባታችን። ይሄ ያሳዝን። ቤተክርስቲያኒቷን የሚመራት ማን ነው? የቤተክርስቲያኒቷ ጠባቂ ማን ነው? ቅዱስ ፓትርያርኩ ዓለም አቀፋዊ ፈቃድን ቤተክርስቲያን እንዲከፍቱ ይሰጣሉ ወይ? አንድ አጥቢያ ቤተክርስቲያናት በአሜሪካ ውስጥ እንዲተከል ቅዱስ ፓትርያርኩ ፈቃድ ይሰጣሉ ወይ? ዛሬ ቅዱስ ፓትርያርኩን የሚጠብቃቸው ማንም የለም። በዙሪያቸውም ያሉት ሰዎች ይሄንን ካደረጉ ገንዘብ ተከፍሏቸው ነው። አያሳዝንም አባታችን? በጣም እኔ በእውነት ነው የምነግሮት ያስደነግጣል እኮ እኛውን አባቶቻችን ራሱ እኛው እንዴት ነው ራሱ አሁን እነዚህንም ያህሉ ታላቅ አባት ቅድም እንዳልኩት በእውቀት አሁን በመናየው አባታዊ ጸጋ ላይ ሆነው ምን አባት ራሱ አሁን ለመተቸትና ለመናገር ሰውነት እኮ ይሰነጥቃል። በእውነት ያሳቅቃል። ሀፊረ ገጽም አለን እኛ በቤተክርስቲያን ልጆች ነን። እነዚህ አባቶቻችን በሚሉን ባዘዙን የምንኖር ሰዎች ነን። ራሳችንን በእውነት አሳልፈልን የምንሰጣቸው ሰዎች ነን። ክህነታችን ስልጣናችን በእነሱ እጅ ነው እና አሁን ለነሱ ራሱን ያው ቀና ብዬ ህገ ቤተክርስቲያን በእጃችን ነው። ሁሉም ሰው ያነባል። ዛሬ እግዚአብሔር ይመስገን ዛሬ እኮ እንደ ትናንትና የተደበቀ ነገር የለም። ዛሬ የተደበቀ ዓለም አቀፋዊ ደብዳቤ የሚባል በቤተክርስቲያናችን ውስጥ የለም። ዓለም አቀፋዊ የሚባለው ቋንቋ የለም። ቤተክርስቲያኒቱ መጀመሪያም ዓለም አቀፋዊት ናት። እሳቸው ዓለም አቀፋዊ ናቸው። እኔና እርሱ ዓለም አቀፋዊ ነን። ይወሉት የኛ ቤተክርስቲያን ከፕሮቴስታንቱ የምንለየው በዚህ ነው። እርሶ ዛሬ አሁን ገብረ መንፈስ ቤተክርስቲያን ያገለገሉት ነገ ደግሞ ተነስተው በአታይር ያገለግላሉ። ፕሮቴስታንት ካቶሊክ እንደዛ አይደላቸው። ሎካል ቸርች ነው ያላቸው። አንድ ካህን ለሆነ ቦታ ነው የሚመደበው። በቃ የዛ ቦታ አገልጋይ ነው። እኛ እንደዛ አይደለንም። እኛ የትም ቦታ የማገልገል የትም ቦታ
ካህን ከሆኑ ደብዳቤ ያስፈልጎትም ኢትዮጵያ ውስጥ ገጠር ውስጥ የተሰጠው ክህነት አሜሪካኑ ሲሰራ ስለዚህ ያንን ማስረጃ እዚህ ያለው አባት አይቶ መርምሮ ያስኬዳል ደብዳቤ ማያስፈልግም ሲጀምር እውነት ለመናገር እውነተኛው የውሸት ነገር ይሄ እኮ የውሸት ነገር ሲሆን የሐሰት ነገር ሲሆን የሚጨማመሩ ነገር ይታያል እንጂ አሁን ሰው የንጹህ ማንነው አንድ ካን ጥያቄ የሚያቀርብ ማነው በዚህ ደረጃ ላይ ደብዳቤስ የሆነ ነገር አሁን ለምሳሌ እርሶ መጥቶ ጠቅላይ ተክለ ነበር የሚሰሩ ወደ አሜሪካ ሲመጡ ምን ደብዳቤ ይዘው መጡ የክረት ማስረጃው ታለ ሊቀ ጳጳስ የሰጡት የትም ቦታ ሲሄዱ ይሰራል እኛ አባት አለቅም አቀፋዊ ናቸው እሳቸው ዳላስ ነው የሚሰጡት ክህነት የዓለማዊ ቤተክርስቲያን ተቀበለዋለች የተለየ ነገር ምንም እንኳን ያስፈልግ ሁለተኛ ቤተክርስቲያን መቃኞ ገና ትናንትና የተገዛ ቤተክርስቲያን ለመባረክ ፓትሪያርክ ይጠራል ፓትሪያርክ እኮ የሚጠራው የተለየ ነገር ዛሬ አዲስ አበባ ውስጥ ልዩ ቤተክርስቲያን ይሰራል ከአዲስ አበባ ውጭ ልዩ ቤተክርስቲያናት ይሰራል ያን ጊዜ ሊቀ ፓትሪያርኩ እንዲገኙ ህዝቡ ነው የሚጠራቸው ይሄው እንዲያርገናል ደክመናል አባታችን መጥቶ ይይልን ብሎ ህዝቡ ነው የሚጠራቸው ሳቸው በደግ ብለው ቆማ ሄዱም ህዝቡ ለሊቀ ጳጳሱ ያቀርባል ሊቀ ጳጳሱ ሲጽፍላቸው ነው በእንዲህ አይነት ቦታ እንደዚህ ተሰርቷል ቅዱስ አባታችን ይገኙ ሲል ፓትሪያርኩ እንቅስቃሴ የሚያደርጉት በግል ጉዳይ ካልሆነ ያም ሲኖዶስና ቋሚ ሲኖዶስ አውቆ ካልሆነ ቅዱስ ፓትሪያርኩ እኮ የትም አይሄዱ ቅዱስ ፓትሪያርኩ እኮ በቤተክርስቲያን ማለት ናቸው ብድግ ብሎ እኮ ዛሬ መምጣት አይችሉም እሳቸው ቅዱስ ፓትሪያርኩ መጥቶ ዋሽንግተን ዲሲ መግባት አይችሉም የዋሽንግተን ዲሲ ሊቀ ጳጳስ መፍቀድ አለበት መጥራትም ጥሪ ማድረግ አለበት አለበለዚያ በግል ጉዳይ ሆነ የመጡት በዛች በጸሎት ተወስነው ሲጨርሱ ይሄዳሉ እና የኛ ቤተክርስቲያን ስትሪንጀንት ናት በጣም ጠንካራ ህግ ያላት ቤተክርስቲያን ናት ጠንካራ ከዚህ ቤት ነግሬዎታለሁ አቡነ ሰላማ ከባሌ ተነስተው ወደ አዲስ አበባ ሲሄዱ አሩሲ አሰላ አካባቢ መኪና ይበላሽባቸው መኪና ሲበላሽባቸው አንድ ገበሬ ይመጣና ያግዛቸዋል ከዛ በኋላ እቤት ግቡ ይላቸው እቤት መግባት አልችልም ሊቀ ጳጳሱን አልነገርኳቸው እኔ በመንገዳቸው እያለፍኩ ነው ድንገት ስለዚህ ሳልናገር ቤት መጥቼ እህል እንኳን አልቀምስ ያ ገበሬ ሮጦ ቤቱ ሄድና ሽምብራና ውሃ አምጥቶ ይሰጣቸዋል ያቺ ሽምብራ ቆርጥመው ውሃቸውን ጠጥተው በዛው በመኪናቸው ይሄዳሉ ከዛ ወደ ናትናኤልን ሲያገኙአቸው ብፁዕ አባታችን በቀደም መኪና የተበላሽቶ አንድ ገበሬ እንደዚህ ያደርገ እንዴት እኔ ሳልፈቅድ እኔ ሀገር እስከ ላይ ሽምብራ ይበላሉ እንዴት ውሃ ይጠጣሉ እኔ የለው ሙጫለው ሲኖዶስ ላይ ይቅርታ አስጠይቀዋቸው ዛሬ ዘው ብሎ እኮ ቤተክርስቲያን እኮ መምጣት እኮ አይቻልም እኛ እኮ ዛሬ እኮ ወርደን ከስረን ቋቅተናል ዛሬ እኮ ብድግ ብሎ አንድ ጳጳስ መጥቶ አሜሪካን ሀገር ከሆነ ቦታ መጥቶ እኮ ክህነት የሚሰጥበት እኮ ብድግ ብሎ መጥቶ እኮ የሆነ ቤተክርስቲያን ላይ ስም የሚሰይምበት እኮ እንዴ ምን ሆነናል ምንድነው በምን ደረጃ ብንንቃት ብንደፍራት ነው እኮ ድፍረት እኮ ቤተክርስቲያን ከመናቅ ከመድፈር የሚመነጭ እኮ ነው ምንድነው ባከዘው ባክ ተወባክ ያለ ስርዓት እኮ መኖር አይቻልም በየትኛውም ዓለም ላይ ያለ ስርዓት መኖር አይቻልም እኛ ዛሬ የምንኖረው በአሜሪካ ጠንካራ ህግ ያለበት እኮ ሀገር ያቃሉ ሶስት ሄዱና መስኮቶትን መስኮቴ የኔ ነው ቤቴ ብለው መስኮቶትን ሪሞዴል ያድርጉ ካውንቲ ሳይስፈቅዱ መስኮቶት ላይ አንድ ሚስማር ይምጡ ለምድራዊ ነገር እንዴት ነው የምንጨነቀው እንዴት ነው የምንጠበበው ቤተክርስቲያን ምን አደረገች ደግሞ የሚያሳዝነው ምን ይላል ትርጓሜያችን ስለዚህ ስለ ኤሊ ልጆች ሲተረጎም ምን ይላል ውሃ እንግዲህ ልጆቹ ካህናት ናቸው የኤሊ ልጆች ካህናቶቹ ራሳቸው በደሉ ሶስት ነገር በደሉ ይላል አንደኛ ስርዓት ጣሱ ይላል ስርዓት ምንድን ነበር የነበረው ስርዓት ማለት ምንድነው አንድ ነገር እንደ ልብ እንዳይደረግ እግዚአብሔራዊ ተቋም ሲሆን እንደ ልብ እንዳይደረግ ነውና ከመስዋዕት የሚተርፈው ስጋ ዝም ብሎ መብላት አይቻልም ዝም ብሎ ሄዶ አንደኛ ጥሬ መብላት አይቻልም አሁን ጥሬ ቢበላ እግዚአብሔር የሚጨቀው እኮ ነው አይደለም ግን ስርዓት መኖር አለበት ጥሬ መብላት አይቻልም ስለዚህ በቶፋ የሚባል በማሰሮ ውስጥ ይቀቀልና አሳላፊ ወያመጽ ሞይሰ ሰብርት እንዘ ሰለስቱ አስናኒሁ ወይ ወዲዮ ሰጽርት ያን ባለ ሶስት ጉጠት ያመጣና
በቶፋው ሲጨምረዋል ከዛ በኋላ የመጀመሪያ ተስቦ የሚወጣው ለሊቀ ካህናቱ ይሰጣል እንጂ ቆይ አውጥቶ ካየው በኋላ ቆይ ይሄ ስጋ አነስ ስለሚለው ለለውጠው ማለት አይችልም ይሉት እግዚአብሔር ያሳዩት እንግዲህ አይችልም በቃ ለመስዋዕት የተዘጋጀ ከሆነ ተረፈ መስዋዕቱ ደሙ ከፈሰሰ በኋላ መስዋዕቱ በብርት ከቀረበ በኋላ የተረፈው ስጋ መቀቀል አለበት ከዛ በጥሬ መብላት አይቻልም ሁለተኛ ዝም ብሎ ደግሞ አንስቶ መብላት አይቻልም በአለ ያ አሳላፊው በአለ መስዋዕት ይባላል እሱ ያመጣና ያወጣውን ለደረሰው ይሰጣል መጀመሪያ ሊቀ ካህን ከዛ ለተዋራጆቹ ለአፍሪና ለፊናስ ይሰጣቸው እነሱ ግን መጡና ምን አሉ ሀበን ስጋ ዘጠብሶ ለሊቀ ካህኑ ጠብሰን የምንሰጠው ስጋ ስጠን አሉት ምን አላቸው ይላል ቅድመት ይጥስቡ ዘበህጉ እንዴ እኛ እኮ ህግ አለን ስርዓት አለን መጀመሪያ ደሙ ይፍሰስ አጥንቱ ይከስከስ ስቡ ይጥስ ወምድረዝ ከዛ በኋላ ግን ቀቅዬ ሰጣቸዋለሁ ስለዚህ ምን አለ ይጥስቡ ዘበህጉ ሁሉ ነገር በህግ በስርዓት ያስቡ እንደ ህጉ መጥያስ አለበት ስጋውን በስርዓቱ መቀቀል አለበት አንሰጥም አላቸው በጉልበት ወሰዱ ይላል በዚህ እግዚአብሔር ተቀየማቸው ይላል እግዚአብሔርን ስራ ፈረሱ እግዚአብሔር እንዲሆን አድርጓል ያለ ስርዓት እንዳይሆን ማለት ያለ ህግ እንዳይሆን ህግ የሚሰራው በዚህ እግዚአብሔር ተቀየማቸው ይላል ሁለተኛ ማታ በርታ ጧት የምትጠፋ በራሷ ሰዓት ከሙሴ ጀምሮ የነበረች መብራት ነበረች እንዴ ሰው ካለ ለምን ታረጋለች ትጥፋ ብለው አስጠፉት ይላል በዚህ እግዚአብሔር አዘነ አሁን እግዚአብሔር መብራት የሚፈልግ አምላክ ሆኖ አይደለም ያ በመጥፋቱ የሚቸገረው የሚጎልበት ነገር ኖሮ አይደለም ነገር ግን ህግ ነው ስርዓት ነው እግዚአብሔር ለሙሴ ሲሰጠው ማታ በርታ በራሷ ሰዓት ማታ ትበራለች ጧት ትጠፋለች በቃ አለቀ ህግ ነው ሶስተኛ ደግሞ ወሰማስ ኤሊ ከመይሰክቡ ደቂቁ ምስላንስ ያዘ እስራኤል መጨረሻ ላይ ይባስ ብለው በዚህ ስርዓት ይወሉት ይመልከቱ ጫፍጫፉን ሲቆረቁሙ ህጉን ሲሸርፍ መጨረሻ ከዋልደ ኢየሩሳሌም ቆነጃጅት እየመረጡ መጀመሪያ በውጪ ኋላ እዛው ምኩራቡ አካባቢ ይዘው መተኛታቸው ሰማ ይላል ሰምቶ ግን አላስቆማቸው እንቢክሙ ደቂቄ እምቢ ያላችሁ ዝም አላቸው ከዛ ነብይ ኤርምያስ መጣና ገሰጸው እግዚአብሔር እንዲበልና ሄድና ንገረው አለ ለምን ተነጸርከ ላይለ እጣኔ ወቁርባኔ በአይንከ ህጽጽ እንዴት ብትንቀኝ ነው አለ ይሄ ሁሉ ስራ ሲጣስ ይሄ ሁሉ ነገር ሲመጣ እንዴት በንቀት አይን አየኝ እንዴት በአይንከ ህጽጽ ህየንተ በረከት ቀዳይ መስዋዕቱ ምን እስራኤል እኔ እኮ አንተ በአስራት በኩራት አግንኜ ታላቅ አድርጌ መሪ አድርጌ አስቀምጫለሁ እንኳን በልጆች ላይ በጠቅላላ ህዝብ ላይ እንድትፈርድ ፈራጅ አድርጌያለሁ እንዴት ይሄንን እያወቅ እየሰማ ዝም ትላለህ እና ምን ይላል ነው ይሉት በጣም ደስ የሚለው ውሃ ቢያብጥ በምን ይውጡ ይቅርታ ውሃ ቢያንቅ በምን ይውጡ ምላጭ ቢያብጥ በምን ይበጡ ዶሎ ምላጫውን ካበጠ በምን መብጣት ይቻላል ውሃስ ካነቀ በምን ይዋጣል እንዴ አባቶቻችን መሪዎቻችን እንዴ ሰሪያን ህግጋቱ ህጉን የሰሩ ያዘጋጁ አባቶች እነሱ ህጉን ከደመሰሱት እንግዲህ እንዴት ነው የሚቻለው እንዴት ነው የሚኖረው እንዴት ነው ቤተክርስቲያን ስርዓት ብለን የምናወራው እንዴት ስለ ህግ የምናወራው አንድን ጆቢራ አንድን ማጅራት መጪ ዱርዬ በስንት ሰራዊት ተከቦ የሚኖር ነፍሰ ገዳይ ቤተክርስቲያን ካልተቋቋመለት ሞታ እንገኛለን ካሉ እነሱ ለህዝባቸው የማያዝኑ ከሆነ ለወገኖቻቸው የማያዝኑ ስለጠፋው ነፍስ የማያዝኑ እሱ ስለሚቸበቸው እሱ ቸብችቦ በሐሰት በኃጢአት የሚያመጣው ገንዘብ ተቋዳሽ ሆነው ይሁሉ ከላይ እስከታች ሲወድቅ ታዲያ ምላጭ ካበጠ በምን ይበጣል ዋስ ካነቀ በምን ይዋጣ እኛስ ብንናገር እንዴት ቃናችን ተአማኒ ይሆናል እግዚአብሔር ያሳያችሁ የቤተክርስቲያን አምላክ ያመልከታችሁ ምእመናን ህጉ ከተጻፈ ወይ ደግሞ ህጉን ይሻሩት ወይ ደግሞ ሁሉ ነገር በቃ ይጥፋ የለንም ቤተክርስቲያን ብለን እንቀመጥ ቤተክርስቲያን አለን ካለን ደግሞ ቤተክርስቲያን ህግ አላት ስርዓት አላት የዛ ህግ ደግሞ አስከባሪዎች ኃላፊዎች እነሱ ናቸው አስከባሪዎቹ የሚናገሩት ንግግር ያው ስሙ እንግዲህ ዓለም አቀፋዊ ደብዳቤ ይሉና
ዓለም አቀፋዊ ደብዳቤ የሚባል ቤተክርስቲያናችን ቋንቋም የለም ለመድረክም የሚቀርብ ቋንቋም አይደለም። ፓትርያርኩ ከፈቀዱለት እኔ ምን አደርጋለሁ? ፓትርያርኩ ይፈቀዱለት የሚል ሕግ አልተጻፈም። እርስዎ ኖት የመጨረሻው አራጊ ፈጣሪ በሀገር ስብከቶት ውስጥ የመጨረሻ ባለስልጣን እርስዎ ኖት። እርስዎ ካልፈቀዱ አይሆንም። ሌሎች አሉ ለሚሉት ደግሞ ሌሎችም ሰዎችም አያስፈልግም። ሌላም ሰው አያስፈልግም። ሐሰት ስለሆነ ነው ሁሉ ነገር ይኸው ይነግራል እኮ ህሊና እኮ ይናገራል እኮ ህሊና አስቸጋሪ እኮ ነው። እውነቱ አውቀዋለች እኮ ካልሆነ የሁሉም አያስፈልግም። ሊቀ ጳጳሱ ምንም ካመኑበት ምንም ነገር ያደርጋሉ። ጋሻ ጃግሬ አጨብጫቢ ደጋፊ ቲፎዞ አያስፈልግም። ወጥቶም የዚህን ያህል መናገርም አያስፈልግም። እውነት ከተያዘ ነው የሐሰት እንግዲህ ጓዙ ብዙ ነው እና ይሄን በማለት በጣም በታላቅ አክብሮት ነው በቤተክርስቲያን አምላክ ይህ ሰውዬን ይመርምሩ። አሁንም ጊዜ አለ ይመርመር። እኔም ሰምቻለሁ አሁን የሚሏቸው ሰው እየደወሉ ሊቃውንቱን ሁሉ ነው እኔ ከሊቃውንቶቹ መካከል አንዱ እና ተገኝ ተብያለሁ ተብዬ ሰምቻለሁ። እየደወሉ ነው የሚሉት ራሳቸው ሲጀምር ስራ አስኪያጁ እሳቸው የአንድ ደብአጥቢያ ካህን አይደሉም። እሳቸው ስራ አስኪያጅ ናቸው። ወይም እንግዲህ እዛ ቦታ ላይ እሳቸው ከሆነ እንግዲህ የተመደቡት አለቃ ሆነው እኔ አላውቅም፣ ግን እየደወሉ ነው ይላሉ። ለምን የዚህን ያለልህ ስለምን አስፈለገ? መመርመር አይሻልም? ማየት አይሻልም? ቤተክርስቲያን አትበልጥም? ያዝነው መስቀል አይበልጥም? እውነት አይበልጥም? ወስደት ለአንድ ራሱን እንደ በጠንቋይ ደረጃ ላስቀመጠ ሰው ራሱን በጠንቋይ ደረጃ ላሰማራ ሰው እኔ የዚህ አካል ነኝ ብዬ እኮ ተናገርኩ። እኔ በዚህ ሂደት ውስጥ እኔ ባህር ዳር ላይ ሰውዬ ትክክለኛ አይደለም ብንል እኮ ጎረምሳ ፈልጎ እኮ አስደብድቦናል። እንዴት የቤተክርስቲያን ሰው እንዴት የቤተክርስቲያን ዛሬም እሱ አሁን ይሄንን ሰምቶ ከቻለ እንደው ሰው የለም ወይ የሚል ሰው እኮ ጨርሶ ነፍሰ ገዳይ ወንበዴ እኮ ነው። የስንት ሰው ቤት የበተነ የስንት ሰው ህይወት ያመሳቀለ ስንት ዋይ የሚልበት የማይል እኮ የለም። እና ታዲያ ይህንን እነሱ አላወቁም፣ አልሰሙም። በምድሪቱ የሉም፣ በሀገሪቱ የሉም። ባህር ዳር ሩቅ ነው፣ ወንቅሽት የሚባለው ቦታ ሩቅ ነው። እና በእውነቱ እግዚአብሔር ማስተዋሉን ይስጠን። ለቤተክርስቲያን የምንሰራ ከሆነ ይቅርብን። ዛሬ መልእክታችን ይቅር። የእግዚአብሔር ፍርድ አይቀርም፣ ግን የቤተክርስቲያን ልጆች ሞራል ግን አንንካ። የመናን ሞራል ግን አንንካ። በእውነት ይሄንን ደግሞ ለማድረግ በጥባት የቆሙ ሰዎች አሁን በዛ አካባቢ ሊቃውንቶች አሉ፣ የቤተክርስቲያን ልጆች አሉ በዳላስ ዙሪያ ይሄን ነገር ስለተቃወሙ ተቆርፈዋቸዋል፣ አኩርፈዋቸዋል። እንዴት ያሳፍራል! ስለ ቤተክርስቲያን ካልተናገር ለማን እንናገር ታዲያ? የኛ ሊቅነት፣ የኛ አዋቂነት፣ የኛ መማር ጥቅሙ ምንድነው? ለቤተክርስቲያን ካልቆም ለማን ልንቆም ነው? እንጀራዋን እየበላን እየጠጣን። እናት እኮ ናት። በእናት እንዴት ነው ድርድር የሚቀርበው? በማኩረፍስ ምን ይመጣል? እውነት እስከ ያዝንስ ለምን የሁሉ ጓዝ አስፈለገ? እና እኔ ዳላስና አካባቢ ያላችሁ ምዕመናን፣ ሊቃውንተ ቤተክርስቲያን፣ ካህናት ይህን ነገር በጽናት እንድትቃወሙ በሕያው እግዚአብሔር ስም በቤተክርስቲያን አምላክ ስም ትላንትና ቤተክርስቲያን ተነካች ተደፈረች ብለን ጥቁር የለበስን ሁሉ እውነት የቤተክርስቲያን ልጆች ከሆንን ዛሬም እንዲህ አይነቶቹን ነፍሰ ገዳይ ወንበዴዎች እግዚአብሔርን ሳይሆን ራሳቸው እንዲመለኩ እኚህ ሰውዬ እኮ መልካ ዮሐንስ ብለው እኮ ጽፈዋል። እኚህ ሰውዬ እኮ ፎቶአቸውን ከቅዱሳን እኩል እኮ አስደርገዋል። እኚህ ሰውዬ እኮ የሆሳዕና ዕለት እኮ እኔ ነኝ ኢየሱስ ብለው እኮ በአህያ ላይ እኮ ተቀምጠው እኮ ነጠላ እያስነጠፉ የሚሄዱ ሰው ናቸው። እኚህ ሰው እኮ በደመና ተጭኜ እንደ ሐዋርያት እመላለሰኝ የሚሉ እኮ ደፋር እኮ ናቸው። አንቱ ሰለም ራሱ እንደው በእውነቱ እንደው አንቱታም አይመጠንም አይበቃምም። ለዛ የሰው ለዛ የሚበቃም ሰው አይደለም። ጨርሶ ሰው ማያፍር እግዚአብሔርን የማይፈራ በምድር ላይ ሰው ምናልባት ቁጥር 1 ይሄ ሰውዬ ቁጥር 1 ጂኒያ እንደው ምናልባትም እንደ በሆነ ጉዳይ ተጣሉም ከተባለን እኔ ነኝ እንግዲህ በአካል ማቃቸው እርሶ እንግዲህ የዲያቋቸው ያላቃቸው ምን ታዲያ ለምን እንደዚህ የሚቆረቆሩት? እርሶና እነዚያ የምንላቸው ሰዎች ደጋፊዎቻቸው ምንድነው ልዩነታቸው? ዳላስ ላይ ዋይ የሚሉና እነዛ ሰው ምንድነው ልዩነታቸው? ሁላችሁ ቤተክርስቲያኖች አይደለም? ምን ጎደለብኝ ብለው እርሶ ምን አጣው ብለው እውነት
የቤተክርስቲያን ልጅነት አሁንም እኮ እኛ ይህን ስንናገር ከመመለስ ይልቅ እስንየው እስንስማው ከማለት ይልቅ እልህ ማን ምን ያመጣል በእልህ ቤተክርስቲያን አትመራም በእልህ ቤተክርስቲያን በእልህ የሄዱ ሰዎች የትም አይደርሱ የትም እንደሚደርሱ ይታወቃል ምንም በእልህ ምንም ዛሬ ህዝቡ ዝም ቢል ዛሬ ካህናቱ ዝም ቢሉ የዳላስ እግዚአብሔር ይፈርዳል የቤተክርስቲያን አምላክ ይፈርዳል ምንም ጥያቄ የለው ይፈርዳል እግዚአብሔር አለ ስለዚህ አሁንም እኔ በቤተክርስቲያን ስም ነው የምጠይቀው ማናችንም ከዚህ ሰውዬ ጋር ግላዊ ጉዳይ የለንም ትናንትና የሚያናገረን ዛሬ የሚያናገረን ቤተክርስቲያንና ቤተክርስቲያን ብቻ ናት በሐሰት የተጨማለቀ በሐሰት ጎዳና ውስጥ ያለ ራሱን የቤተክርስቲያን ሰው ብሎ ያቀረበ ግን የቤተክርስቲያን ያልሆነ ወንበዴ የሚለው የማይገልጸው ነፍሰ ገዳይ ስለሆነ በእግዚአብሔር ስም ይህን ሰው አስቁሙ አሁንም ጊዜ አረፈደም አልመሸም አስቁሙ የሚል መልእክት ነው ያለ እግዚአብሔር ስለኛ አባታችን እንግዲህ ይህን ተከትሎ በርካታ የዳላስና አካባቢው ምዕመናንና ምዕመናት የፒቲሽን መፈራረሙን ሂደት አጠናክረው እየቀጠሉ ነው ያሉት ከዚህ ጋርም ተያይዞ እንግዲህ በርካታ ሊቃውንተ ቤተክርስቲያን እንግዲህ ባለፈው 3 አብያተ ክርስቲያናት ይሄንን ጉዳይ በጥልቀትና በስፋት በማየት ይሄ ቤተክርስቲያን አካሄድ አይደለም በማለት በደብዳቤ ጭምር መቃወማቸው ይታወቃል ቀሪዎቹ እንግዲህ 5 አብያተ ክርስቲያናት ዝምታን መርጠዋል ምናልባት በውስጥ ለውስጥ የሚያገረመርም ይኖራል ይህ ተከትሎ እንግዲህ ከዳላስ ውጪ ሂውስተን ቴክሳስ አካባቢ ላይ በርካታ ወደ 13 ሄክታር የሚደርሰው የማጥመቂያና እንደ ገዳም ይሆናል ተብሎ የታሰበበት ቤት እሱም የተገዛው በካሽ እንደሆነ ያው ይታወቃል መረጃ ምንጮቻችን አድርሰውናል እዛ ላይ ሂውስተን ቴክሳስ ሂውስተን የምትገኙ አብያተ ክርስቲያናት ላይ ማክሲመም ድራይቪንግ ርቀቱ 45 ደቂቃ ነው ሚኒመሙ ደግሞ 30 ምናምን አካባቢ ነው አሁን የተገዛው ሂውስተን ላይ ማለት ነው ይችኛዋ ዳላስ ላይ የተገዛችው ልክ እንደ ሳምፕል ቤተክርስቲያን ተብሎ በዛ ቤተክርስቲያን መንፈስ ብዙ ነገሮቹ የሚፈጸሙት የጥምቀቱ በሉት የማንኛውም አገልግሎቱ እዛ ላይ እንደሆኑ የመረጃ ምንጮቻችን ይናገራሉ ከዚህ ጋር ተያይዞ ይህ ሰው ቤተክርስቲያን ውስጥ ወይም ዳላስ አካባቢ ላይ ሊፈጠር የሚችለውን ችግር የተረዳችሁ ያወቃችሁ እኛ ከማንም ጋር ጠብ የለንም ምናልባት ለገንዘብ ተገደው ዛሬ በርካታ ስራዎችን እየሰሩ ያሉ የሀገረ ስብከቱ ስራ አስኪያጅ ጳጳሳትን በማስተባበር ኢትዮጵያ ድረስ ሄደው ሁኔታዎችን በማመቻቸት ቅዱስ ፓትርያርኩን የማናገር ሂደቱም እንደሆነ እናውቃለን እንግዲህ ቀደም ሲል አባታችን እርሶም በነበሩበት የተካሄደ አንድ የምርቃት መጽሐፍ አለ ይህ መጽሐፍ የኦዛ ስብራት ይላል ቤተክርስቲያናችን ላይ ስብራት ገጥሞናል እዚህ ጋር እንደምታዩት ይሄ የጳጳሳት አስኬማ ነው የጳጳሳቱ አስኬማ ለሁለት ተሰንጥቋል እዚህ ጋር እንደምታዩት በዚህኛው ሳይድ የምታዩት ገንዘብ ነው ዶላርን የያዙ ሰዎች ወይም ደግሞ እዚህ ጋር ደግሞ መስቀል እውነትን የያዙ ሰዎች ወይም ደግሞ ለመስቀላችን እንሞታለን የሚለው እኛ አሁን ምንድነው ዋናው ትልቁ ነገር ገንዘብን የሚወዱ ጳጳሳት አሉ ለሃይማኖታቸው የቆሙ ጳጳሳት አሉ ብለን እናምናለን ስለዚህ በእነዚህ መካከል ውስጥ ቤተክርስቲያኒቷ የጳጳሳቱ አስኬማ እንደምታዩት እዚህ ጋር ተከፍሏል ለሁለት ተከፍሏል ማለት ነው አውቃችሁ የሚሆን ሳታውቁ ጥሪ ተደርጎላችሁ ከኢትዮጵያ የመጣችሁ ብፁዓን አበው ሊቃነ ጳጳሳት ከቅዱስ ፓትርያርኩ ደብዳቤ ይዘናል ቅዱስ ፓትርያርኩ አዘውናል ብላችሁ የመጣችሁ ሰዎች ቆም ብላችሁ አስቡበት ወዳጆቻችን ናችሁ እናከብራችኋለን እዚህ ቦታ ላይ ተገኝታችሁ የምታገኙት ማንኛውም ትርፍራፊ ነገር የምታገኙት ማንኛውም ገንዘብ የሚረባችሁ የሚጠቅማችሁ አይደለም ክብራችሁን ዝናችሁን ለቤተክርስቲያን በመቆም በማሳየት እዚህ ቦታ ላይ ላለመገኘት ራሳችሁን አዘጋጁ እዚህ ቦታ ላይ ከተገኛችሁ በፎቶ እየጠቀስን ማንነታችሁን ግን ለማውጣት ዝግጁ ነን አሁን በዚህ ሰዓት ላይ ምንም እናገረው ነገር የለኝም አውቃችሁ የሚሆን ሳታውቁ በዚህ የምርቃት ስነ ስርዓት ላይ ከኋላ በተሸረበ ሴራ እናንተን ከፊት አስቀድሞ ሊሰራ የታሰበ ስራ እንዳለ አውቃችሁ ከህዝብ ጋር ለመጣላት የህዝብ የምትመሩት የምታስተዳድሩት ከዛም ባሻገር የህዝብ የሚያከብራችሁ ነገ በአገረ ስብከታችሁ ላይ አንድ ችግር ገጠመን ብትሉ ዛሬ ባህታዊ ወይም ስራ አስኪያጁ እንደርስላችኋለን ካላችሁ በላይ የህዝብ ሊደርስላችሁ ይገባል አገረ ስብከታችሁንም ስማችሁንም ክብራችሁንም ጠብቃችሁ እንድትኖሩ ጥሬን አስተላልፋለሁ ይሄንን ስናገር ትእዛዝ አይደለም ማሳሰብም አይደለም አባታዊ ዝቅ ብዬ እንደ ልጅ ነው የምናገረው እንደ ልጅ አብዛኛዎቹን ስለማቅ ነው አብዛኞቻችሁ ውስጤን የገዛኝን ቋንቋ ተናግራችሁ በሰማውት ሰዓት እጅግ በጣም አዝኜ ከአንድ ወንድሜ ጋር በመከራከር እጅግ በጣም ያዘንኩበት ስለሆነ ማለት ነው ስለዚህ ዳላስና አካባቢ ላይ ያላችሁ ምዕመናንና ምዕመናት አሁንም አጠናክሩበት አጥቢያ ቤተክርስቲያናት ልክ እንደዚሁ እንዲህ አይነት ችግሮች ዳላስ ላይ ብቻ አይደለም የሚፈጸሙት ዳላስ ላይ የሚነደው እሳት በሌሎቹም አብያተ ክርስቲያናት ላይ
በሌሎችም ስቴት ቤተክርስቲያናት ላይ እንደሚነድ ማወቅ ያስፈልጋል። በዚህ በመኖርበት የሀገረ ስብከቱ ሊቀ ጳጳስ ናቸው። ጉባኤ ቤተክርስቲያን መክፈት አይደለም ጉባኤ ማዘጋጃ አትችሉም ብለው ደብዳቤ ጻፉት። ዛሬ የሀገረ ስብከቱ ስራ አስኪያጅ ሊቀ ጳጳሱን አሳምኖ ቤተክርስቲያን እንዲከፍቱ ካደረገ በኋላ በዚህ ቤተክርስቲያን ላይ ደግሞ ከዛኛው ቤተክርስቲያን ሊቀ ጳጳስና ከሀገረ ስብከቱ ከሚገኙ ደጋፊ ሰዎች ባሻገር በውጭ ያሉ ጳጳሳት ፓትርያርኩን ጭምር ማለት ነው ለማስጠላት ደብዳቤ ጽፈው አስመጡ በማለት ዛሬም ከፓትርያርኩ ጎን ነን አረጋግጥልሃለሁ። ዛሬም ከፓትርያርኩ ጎን ነን። ፓትርያርኩ ይሄን ነገር አያደርጉም። እርግጠኝነት ነው እናገር። ፓትርያርኩ ለማስጠላት በህዝብ የተሰየረ ሴራ ነው። ለፓትርያርኩ ደግሞ በምንችለው መጠን ከጎናቸው ቆመናል። ይሄን ላረጋግጥ ወዳለው አባታችን በዚህ ላይ የሚጨምሩት ነገር ካለ ጨምሩበትና ተመልሰን እንመጣበታለን። በጣም ጥሩ። በሚቀጥለው እንመጣበታለን። አሁን እንግዲህ ያው ቅድም እንዳልኩት አገልግሎት ስላለ የልጆቻችን የሰመር ካምፕ ስላለ ልጆች እየተንጫጩ ነው እንጂ በእውነቱ ጊዜ ወስደን በደንብ አድርገን የምንነጋገርበት የምንወያይበት ነገር ነው። ካልሆነም ወይ እርሶም ወደዚህ መጥተው እንግዲህ ልጆቻችንንም ሰላም ሊሉ ከመጡ እዚህ ሰፊ ቀረጻ የምናደርግበት ነገር ነው። እኛ አሁንም ልክ እርሶ እንዳስተላለፉት እኔ ደግሞ ጥብዓት ምን ጊዜም የሚያስፈልገው ከመናን ነው ብዬ ነው የማምነው። በመስዋዕትነት ቤተክርስቲያን የምትቆም ሁሉ ጊዜ ከላይ ያሉ ሰዎች ሁሉ ልክ አይደሉም። ሁሉ ልክ አይደለንም። እኔንም ጨምሮ ሁሉ ከላይ ያለን ሰዎች ልክ አይደለንም። የሚጠልፈን ነገር አለ። የሚጠልፈን አለ። ቅድም እንዳሉት በጣም ይገርማል። እኔ መጽሐፎት አለኝ ተገኝቻለሁ። ሲመረቅም አብሬ መርቄያለሁ። እሱንም አብቤያለሁ። ስዕሉን ግን አላየሁትም። የዛን ቀን እርሶም ሲያብራሩ አልሰማሁም። ትክክለኛ ነገር ነው። ዛሬ ያልተሰበረብን ነገር የለም። ታሪክ ተሰብሮብናል። ቋንቋ ተሰብሮብናል። ቤተክርስቲያን ተሰብራብናለች። እምነት ተሰብሮብናል። አብሮ መኖር ተሰብሮብናል። መተማመን ተሰብሮብናል። ወንድማዊ ፍቅር ተሰብሮብናል። ያልተሰበረ ነገር የለም። ዛሬ ይሄ የስብራት ዘመን ነው። ስብራት ደግሞ የሚመጣበት አንዱ ቅድም እንዳሉት ገንዘብ፣ ፍትወታት፣ እኩያት ናቸው። ስለዚህ መሪ በፍትወታት በእኩያት ይወድቃል። የዚህን ጊዜ ማን ነው ከታች ያለው በመስዋዕትነት? ትናንትና ቤተክርስቲያን ላይ እኮ ፈተና ሲመጣ ጳጳሳት አይደለም ያተረፋት ቤተክርስቲያን፣ ምዕመናን ዋጋ ከፍለው ራስ ቀላቸው ተሰብሮ አይናቸው ወጥቶ አንድ ቀን እኔ ከርሶ ጋራ የምፈልገው ፕሮግራም ሻሸመኔ አንዲት ደብር ብቻ ሻሸመኔ ሚካኤል መስለኛል እኛ በማህበረ ካህናት እርዳታ ልናደርግ ላኩልን ብለን የ400 ሰዎች ላኩልን። 400 ሰዎች ቢያነቡ የጉዳት መጠናቸው በቃ ለመስማት የሚዘገን አንድ አይኑ የጠፋ አንድ እግሩ የተቆረጠ ሁለት እግሩ የተቆረጠ አንድ ለመስማት የሚዘገን ከሞቀ ቤታቸው የተቀመጡ ሰዎች ጊዜ በወለዳቸው ገንዘብ በናፈቃቸው ስልጣን በጠማቸው መሪዎች ልጆቻቸው በዚህ ደረጃ ይውሉት። ይሄ ከአሕዛብ ቢሆን አያምም። ከአሕዛብ ጋር አርገ ነው በሃይማኖት ምክንያት ከሌላው ጋር አርገ ነው ቢሆን አያሳዝንም። በመሪዎች ምክንያት በመጣ ስለዚህ መሪዎች ምን ጊዜም ልክ ነን ማለት አይደለም። ይሄንን በመስዋዕትነት ቤተክርስቲያን የምትጸናው። ስለዚህ ምንም አሜሪካ ብንኖርም ዳላስ ሂውስተን አካባቢ ያላችሁ ምዕመናን እውነት የቤተክርስቲያን ልጆች እውነት ማህተም ባንገታችሁ ካለ ይሄንን ነውር የቤተክርስቲያን ስብራት የታሪክ ጠባሳ ተሟገቱ በእግዚአብሔር ስም ተሟገቱ። ዝም አትበሏቸው። አረጋዊ ሊሆን ይችላሉ፣ ጳጳስ ሊሆን ይችላሉ። ቤተክርስቲያን ግን አይበልጡም፣ ከቤተክርስቲያን አይበልጡም። የተጠለፉበት ነገር ካለ እንግዲህ ወይ እንዴ አንዳንዴ እኮ ወይ የተቸገሩ ነገር ካለ ተቸግረናል ማለት ነው እኮ። ምዕመናን እኮ ያደርጋሉ። ለገንዘብ ተብሎ ቤተክርስቲያን ትሸጣለች፣ ለምን ትለወጣለች? ይሄ የቸገራቸው ህዝብ ያደርጋል፣ የፈለጉትን ያደርጋል የቸገራቸው ነገር ካለ። ምዕመናን ደግሞ በዚህ ተጠልፈው ቤተክርስቲያኒቱን ክብር ለሚረግጡ ሰዎች ምንም አይነት ጊዜ ይፍታው የሚባል ነገር የለም። በመስዋዕትነት ቤተክርስቲያናቸውን ነፃ እንዲያወጡ። የነፃነት ሀገር ነው፣ የመቃወም ሀገር ነው፣ በአደባባይ መናገር ሀገር ነው። ይሄን ተጠቅማችሁ ሌሎችም ሚዲያ እርሶ ብቻ ነው እንደሚያሞት ሌሎችስ ሚዲያዎች ምንድነው የሚያደርጉት? አያውቁም። ስለዚህ ሰው ስንት ሲያስመልክ ራሱን ሲያስመልክ ዓለም አይደለም እንዴ ሲያሰራጨው የሚሆነው? እኔ ከላሊበላ በልጣለሁ፣ እኔ በጆሮ የሰማሁት ነገር ከላሊበላ በልጣለሁ፣ ከገብረ መንፈስ ቅዱስ በልጣለሁ። እነሱ ምን አደረጉ? ምን ሰሩ? እኔ እኮ ታሪክ እኮ እየሰራው ነው። ላሊበላ እኮ አንድ ነው የሰራው፣ እኔ እኮ እሺ ነው የሰራሁት የሚል ደፋር ሊያረግ እኮ ይችላል።
እኔ እኮ መጽሐፍ ቅዱስ ጌታ እኮ ከኔ የሚበልጥ ተሰራላችሁ እኮ ብሏል። ግን አይባልም፣ አይነገርም። ግን እኔ ነኝ ያረኩት ግን አይባልም። እንጂ የቤተክርስቲያን ቋንቋ አይደለም። እኔ አዳይ ነኝ ፈዋሽ ነኝ አይባልም። እንደሚያውት እነዚህን በርካታ ቤተክርስቲያናት እኔ ነኝ ያሳነስኩት። አሁን ደግሞ አሜሪካ እዚህ ጋር ይሄ ብታዩት አረንጓዴ ቢጫ ቀይ ያለው አሜሪካ ነው። አሜሪካን ጨምሮ እንግዲህ እስካሁን እነዚህ የምታዩት ሌሎቹ ምን ሰሩ እኔ ምን ሰራው ነው እኔ እየሰራሁት ያለው ይሄ በደጋፊው እኔ በጆሪ ነው የምነግሮት እኮ ልጆኜ 96 ዓመተ ምህረት ከገብረ መንፈስ ቅዱስ እበልጣለሁ በጆሮዬ እኮ ነው። ላሊበላ ምንድነው ላሊበላ እዛች አንድ ሰፈር ነው ያሳነጸው። እኔ እልፍ ቤተክርስቲያን ያሳነጽኩት እኔ ከነሱ በላይ ነኝ። እንደም ያን ጊዜም ብለዋል መሰሎት እኔ እኮ አውሮፓ ጀርመን እየተጠራው ነው አሜሪካ እየተጠራው ነው። እኔ ግን በምዕራብ ዓለም እጃሌድም አልፈልግም እሱን እኔ እዚሁ ሀገሬ ላይ ነው የምሰራው። ይሄን በጆሮዬ ይሄን ምነግሮት በኢትዮጵያ 96 ዓመተ ምህረት አሁን ለምሸሽ ተፈርጥተው ወጡ እኮ ይሉት ይሄን በጆሮዬ እኔ እኮ አውሮፓ ጀርመን እንደም ቃሏ ራሱ አልሰራለት በጀርመን በአሜሪካን በአውሮፓ ይጠሩኛል። እኔ ግን በሀገሬ ነው የምሰራው ብዬ ነው ሁሌም እንዲናውን ስለሚወቅሰው ሁልጊዜ መድረክ ላይ የሚናገረው ስለራሱ ያ ልክ እንደ ሰውየው እግዚአብሔር የለም ይልና ለምን ሁሌ ሲሰብሰባ እግዚአብሔር የለም ይላልና ለምን የለም ተራለ ሲባል ህሊና ያላል ይልኛል። ህሊናው ሐሰት እንደሆነ ስለሚያውቅ ሁሌ ስለራሱ ነው የሚናገረው። እንዲሁኛ ጠላቶቼ ብዙ ናቸው። እኔን ስሜን አንድ መደካስቶ እነ በድሮስ ስሜን እነ ከሌ ከመላኩ ከሰማይ ወርዶ ይሰንጥቃል እና እኔ መጣው ሲነግሩ ሰዎች እንደ አይ መላኩማ ጨካኝ ቢሆንማ ኖሮ ሆኖ ነው እንጂ ጨካኝማ ቢሆን ማን ቀርቦ እንደሚሰነጥቅ እኔ ያውቃለሁ ችግር የለም ይበላል ነው። አንድ ሰው ለምን እንዲህ ይላል? እውነተኛ ሰው ለምን እንዲህ ይላል? ስለርሱ ማንም ሰው ምንም ይበል በሃይማኖቶት ምክንያት ለምን ይጨነቃል? ለምን መለካ ይናገራል? ህሊና አለ። ህሊና ትንሿ እግዚአብሔር አለች። እግዚአብሔር ንጹህ አድርጎ ይፈጠራል። ንጹህ ያቺ ህሊና እንዴት ታስተኛለች? ማን ወንጀል ሰርቶ የሚተኛ? ማን ወንድሙን በድሎ የሚተኛ? ህሊና ካለ አለ። አሁንም እነዚህ ሰዎች እኮ ህሊናቸው ያንገበገባቸው እኮ ነው ወጥተው መግለጫ የሚሰጡን እኮ እነዚህ እንዲህ ሆኗል ከላይ ተጽፏል ዓለም አቀፍ ህሊና እኮ ነው። የህሊና ፍርድ እኮ ነው። እውነት ከሆነ ሁሉ ዝርዝር አያስፈልግም። ስለዚህ ወደ ህሊና እንመለስ። ህሊናችንን እናዳምጠው። ህሊናችንን ተጨነን በመናደርገው ነገር ውስጥ የመጀመሪያው ከሳሽና ወቃሽ ህሊና። ስለዚህ ምዕመናንም ከሌላ ያደረገው የእንትና ነው። አሁን እኔ አንዴ ሰሞን ዳናስና አንድ ሊቅ ናቸው አሉ። ግሬ ትልቅ ደረጃ የደረሱ ሰው ናቸውና እንዴት ነው ይሄን ነገር ብሎ አንድ ምዕመን ሲጠይቃቸው አይ እኔ ሊቀ ጳጳሱን ተካላሉ እንዴ ታዲያ እርሶ መማር ምንድነው? የእርሶ ማወቅ ምንድነው? ቤተክርስቲያን ደከመችባቸው። አይ እኔ በሊቀ ጳጳሱ ካሉት ወደ ውጭ አንድ አልልም እንዴ የእርሶ መማርስ እርሶስ ቤተክርስቲያን ይፈጀችው በርሶ ላይ ከቆሎ ትምህርት ቤት ጀምሮስ ቁራሽ ሰጥቶ ያበላውት ህዝብስ በዚህ ሰውዬ ምክንያት የተጠቃው ህዝብስ እንዴ? ይሄንን በእውነቱ ወደ ህሊናችን እንመለስ። በአጭር ጊዜ ምዕመናን ለውጥ እንደሚያመጡ ተስፋ አደርጋለሁ። ካህናት ለህሊናቸው የሚያድሩ ከገንዘብ ይልቅ ቤተክርስቲያናቸውን የሚወዱ ለገንዘብ የሚያድሩ ለስልጣን የሚያድሩ ለጊዜያዊ ፍሰት የሚያድሩ አይናገሩም። የዚህ ሰው ደጋፊ ነው የሚሆኑት። ከዚህ ውጭ ሆኑት ግን እንደሚናገሩ ከቤተክርስቲያን ጋር እንደሚቆሙ አምናለሁ። ይሄን እንደምታደርጉትም ተስፋ እናደርጋለን። እግዚአብሔር የእርሲያን አምላክ ይርዳችሁ አደራ ግን እንላለን። አሜን። አባታችን በዚህ ጉዳይ ላይ እንመለስበታለን። እንግዲህ ቅድም የተናገርኩትን የኦዛ ስብራትን መጽሐፍ መግዛት ለምትፈልጉ አማዞን ላይ አለላችሁ። አማዞን ላይ ሳሙኤል ግዛው ወይም ደግሞ እዚህ ከስር ኮሜንት ላይ አስቀምጥላችኋለሁ። ዛሬ ቤተክርስቲያኒቷ ለደረሰባት ስብራት በተለይ እነዚህ ሐሰት አጥማቂያን እንዴት አድርገው ጳጳሳትን በገንዘብ እንደሚይዙ ሁሉ የሚያትት መጽሐፍ ነው። ሁላችሁም እንድትሰሙት ወይም እንድትገዙት እንድታነቡትም ጋብዛችኋለሁ። ለዛሬ የነበረን ዝግጅት ይመስላል። ክቡር አባታችን መልአከ ጥበባት ዶክተር አባ ገብርኤል ከልብ አመሰግናለሁ። በቀጣይ በዚህ ጉዳይ ላይ እንመለስበታለን። ሌላም መረጃ ያላችሁ ሰዎች ካላችሁ በኢሜል አድራሻችን እንደዚሁም በፌስቡክ እና በቴሌግራም ዋትስአፕ መላክ ትችላላችሁ። ሚዲያችን እንዲጠናከር ከጎናችን በመቆም ለምትረዱን ሁሉ ከልብ አመሰግናለሁ። አብራችሁን ስለቆያችሁም ከልብ በእውነት አመሰግናለሁ። መልእክቱን ለሌሎች ሼር ታደርጉ ዘንድ ጋብዛችኋለሁ። ሰላም ሁኑ። ሰላም ቆዩ።